ለማታምንበት ነገር ኃላፊነት የምትወስዱ ከሆነ ፊታችሁን በቪዲዮ አሳይታችሁ እሱ ትናንትና ልክ እንዳደረገው አሳይታችሁ በቪዲዮ ዲቤት ማድረግ ትችላላችሁ። አሁን እሱ ትናንትና ከእፎይ የበለጠበት አንድ ነገር ምንድን ነው ብትለኝ፣ እፎይ ቪዲዮውን አያሳይም ነበር። እሱ በቪዲዮ ነበር ሲያወራ ነበር ተወርታ ኢምራንና ሳላ እንደዚህ አይነት ዲቤት ለማድረግ በቪዲዮ ወጣችሁ ዲቤት ማድረግ ካለበለዛ ሜክ ሴንስ ዲቤት ማድረግ አለበት ብዬ ልጁ አላስ ቢካዝ ፌር አይደለም ሊሆን አይችልም። ለምን ውይይት የምንመጣው መልኬን ሊያሳይ ሳይሆን እውቀቴን ሊያሳይ ነው። ክርስትና ምን እንደሆነ ሊያሳይ ነው። ሰውየውን የልክ ሊሰጠው የሚመጣው እንጂ መልኬን ላይ አይደለም። አንደኛ ማወቅ ያለባችሁ ነገር እኛ ንጽጽር ቋሚ ስራችን አይደለም። ሁላችንም የራሳችን ህይወት አለን። ተማሪዎች ነን። ቤተሰብ ጋር ነው ያለ ነው። ኦኬ ቤተሰብ ጋር ሆነን ተማሪ ሆነን በቪዲዮ መውጣት አንችልም። ለምን ከተባለ በቪዲዮ የምንወጣ ከሆነ ሳያቀናል ኖርማል ላይፋችንን ማስቀጠል አንችልም። ዛሬ በቪዲዮ መውጣት መስፈርት ኢቭን ከሆነ ድሮ ወጣ ነበር። ከፈለጋችሁ 2021 ላይ ነበራችሁ ታቁኛላችሁ በቪዲዮ የምወያየው። ነገር ግን ይሄ ነገር ከቀጠለ ማለት ወይም ደግሞ በቪዲዮ ወጣሁ ማለት ህይወቴ ወይም ደግሞ አሁን ላይፍ ላይ ተጽዕኖ ይፈጥራል። ነፃነት አይኖረኝም። በነፃነት ትምህርቴን ልማር አልችልም። ዛስ ዋይ። ነገር ግን ይህን መስፈርት ነው ካለ ይንገረን። መስፈርት ነው በውይይት መውጣት ካለ ያው ያኛው ልጅ እኮ ሲናገር የከፈትኩት እኔ ኃላፊነት ወስዶ በምክንያት ገብቶኛል። በቃ ዘር ያዕቆብ ለሚከንዳክተር ተረድቻለሁ። በጣም ብዙ አይነት ሰው ነው ያለው። እንግዲህ የሰውን ሁሉ አእምሮ አንድ አይነት ነው ብለን ማለት አንችልም። አሁን እኔ የደረሰብኝን እኔ አውቃለሁ። ገብቶሃል? ስለዚህ መናገር የማይጠበቅ አሁን ምንድነው መስፈርትም አይደለም ሲጀምር። ማን ነው መስፈርት ያደርገው በዲቤት ጉዳይ? ይሄን ማን ነው መስፈርት ያደርገው? በመጀመሪያ ደረጃ በዓለም አቀፍ ዲቤት እኛ የምናየው መታየት ግዴታ አይደለም የሚደረገው። እኔ ሚስት ፍለጋ ነው እንደሚመጣው እዚህ ጋር ጋይስ ምን ሆናችሁ ነው? የምንመጣው እኮ እውነትን ለመናገር ነው። ከኛ የሚወጣው ቃል እኮ ነው። ሚስት ፍለጋ አይደለም የምንመጣው። ውበቴን አፍንጫ ሰልከው ኢብራሂም አፖሎጀቲክስ አድቫንቴጅ አለው። እሱም በቃ ተሸፍኖ ይምጣ። እሱም አስገደደው። ማን አስታወቃላ ልጁ ዘር ያዕቆብ እሺ እኔ ማነሳው የመጀመሪያው ፖይንት በምንም ስታንዳርድ አይደለም። ከሃይማኖታዊ ነገሮችን ስናወራ አክቹአሊ እኛ ማየት የምንፈልገው መጽሐፉን ነው። ሁሉም ሰው ማወቅ የሚፈልገው መጽሐፎችን የሚቀርቡ መረጃዎችን ነው ወር ማየት የምንፈልገው። ዜርፎር ይሄ ስታንዳርድ ሊሆን አይችልም። ሲቀጥል ሃይማኖታዊ ቅድም አሁን ይሁዳብ ለማንሳት ሞክራል። ይሄ ከኢየሱስ የተማረው ነገር ነው። አክቹአሊ ይሄኛው ነገር ራስን መጠበቅ ከኢየሱስ የተማረው ነገር ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድምና በገሊላ ይመላለስ ነበር ይላል። ሊገሉት ስለሚፈልጉ ይደብቅ ኢቭን ቁጥር 4 ላይ ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር። ኢየሱስ እንትን አይደለም ብሏቸው ነበር። እንደውም ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደብቆ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቅድም ሲናገር እንደዚህ አይደለም ብለው ስትል እዚህ አሁን ኢየሱስን ለመጫወበት ነው አሁን እሱ ላይ ይሄ ብልጠት ይሄ ምንም ፋይዳ ያሌለውን ልክ ወንድ አይደል ወይ ምናምን እንደዚህ ከታች ኮሜንት እያየው ነበር። አይገናኝም። ይሄ ከትምህርትና ዋናው እኛ ማየት የምንፈልገው ምንድነው ራስን ጉዳይ የሚል እንደዚህ አይነት ስታንዳርድ የለም። ራስ ለምሳሌ ቅድም ወንዴ ለሃይማኖት ይሞታል አይሞትም ሁኬርስ ለሃይማኖት አንተ ራስን ወቅተህ ብትገል እኛ ኬራ ማንንም አትጎዳም። እኛ ማወቅ የምንፈልገው እስቲ በትምህርት በምታቀርበው ማስረጃ እስልምናን መምታት ከቻልክ ወተማ አደባባይ ከተራራ ብዘል ከፎቅ ብዘል ራስ የምታጠፋ ይሄ እኮ ጀግንነት አይደለም። ጀግንነት ማለት ማስረጃ አቅርበ ሐሳብን ማሸነፍ ነው ጀግንነት እንጂ ወጥቶ አየር ላይ በመጮህ አይደለም። ሁለተኛ ኢትዮጵያ ያለበት ሁኔታ ይወስናል። ኢትዮጵያ ላይ እንኳን ይሄ ይቅርና ሃይማኖት ተቋማቱ ራሱ ሌላ እንትን ውስጥ ነው ያሉት። ሁሉም ሃይማኖቶች መብታችን አልተከበረ የሚሉበት ሁኔታ ላይ ነው ያለው። እዚህ ሴናሪዮ ውስጥ እሳት ነው የምትሆነው መሀል መግባት ማለት ነው። ኢትዮጵያ ገና ለገና መስጊድ ይሰራ እንደዚህ ከሆነ አይነት ሁኔታ ውስጥ ነው። ስፔሻሊ እኛ ሙስሊሞች ደግሞ ገና እንትን እያለበት ገና መብታችን በተቋም ደረጃ ሁላ መብታችን እየጠየቅን ያለበት ሁኔታ ላይ እንኳን ኢንዲቪዥዋሊ ይቅርና ማለት ነው በኢንዲቪዥዋል ደረጃ በተቋም እንደ ሙስሊሞች ሲሆን ራሱ ገና እየጮህን ያለንበት ስቴጅ ላይ ነው ያለ ነው። እንኳን በኢንዲቪዥዋል መብታችን ይጠበቃል የሚለውን እርሳውና ማለት ነው። ይሄ ሌላ ቶፒክ ቢሆንም ማለት ነው። ስለዚህ ይሄ ጀግንነት ማለት ኢየሱስም አስፈላጊ ሲሆን አይታል ተደብቆ በስውር ይወጣ ነበር አስፈላጊ ሲሆን ማለት ነው። ስለዚህ አሁን እዚህ ጋር ማየት እንፈልገውኛ ምንም አይገናኝም። መልክ ምናምን አይደለም አስፈላጊው ማስረጃ ነው። አስፈላጊው ማስረጃ የሚነሱ ማስረጃዎችን ማየት እንፈልጋለን። ከእፎይና ኢምራን ተወያይተዋል ከዚህ በፊት ፊት ምናምን ስታንዳርድ ሆኖ አያውቅም። ኢንተርናሽናሊ ራሱ አሉ ሲጀመር ዲቤተሮች ፊታቸውን የማያሳዩ ስም ላለመጥቀስ ፈልጌ ለማስታወቂያ እንዳይሆን ማለት ነው። ኢቭን አሁን ራሱ ኢትዮጵያ ላይ ያሉ በፕሮቴስታንቱ ሳይድ ላይ ያሉ
ፊታቸውን የማያሳዩ አሉ። ኢቭን በኦርቶዶክስ ሳይድ ራሱ ፊታቸውን የማያሳዩ አሉ። ይሄ ስታንዳርድ አይደለም። በቃ ጀግንነት የጀግንነትም ምክንያት አይደለም። ጀግንነት ማለት የምታቀርበው አርጊውመንት ሊያስከው ፖዚሽን ማስረጃ አቅርበ ካንተ ተቃራኒ ሊሆኑ አካላትን ደግሞ እነሱ የሚያነሱትን መምታት ትችል፣ ያ ነው ጀግንነት። ስለዚህ የማይሆን ስታንዳርድ ይሄ ሊትራሊ ከውይይት ጋር ምንም ሴንስ የማይሰጥ ስታንዳርድ መውጣት የለበትም። ስለዚህ አሁንም ቢሆን ከውይይቱ ለመሸሽ ብዙ የሚነሱ ነገሮች አሉ። እነዚህ በአጠቃላይ የወደቁ ናቸው። አሁንም የምንፈልገው ምንድነው? አቴንሽን አለ፣ ህዝብ ይሰበሰባል። ኢምራን የሚታወቅ ሰው ነው። ሁላችንም እዚህ ሰዎች እንትን የሚሉ ሰዎች ነን። ዜርፎር ውይይቱ መስተካከል አለበት። ስለዚህ ይሄ የጀግንነት የጀግና የመሆንና ያለመሆን ነገር አይደለም፣ ፊት ማሳየትና አለማሳየት። ስለዚህ ጀግና ማለት ያመነበትን ነገር ፊት ለፊት ወጥቶ በማስረጃ ማረጋገጥ ነው። ለምሳሌ ሁላችንም እንደዛ ነው። እኔ ለምሳሌ ኤቭሪባዲ ሁላችንም አሁን እዚህ ላይ ብትመለከተን በአጠቃላይ እኛ ሬዲ ነን። የምናሳየው ፊታችንን ሳይሆን የምናሳየው መጽሐፍቶቻችንን የምናሳየው። አንተ የምትፈልገው ነገር በአጠቃላይ አለን። እኛ የምናሳየው መጽሐፍቶቻችን የአንተ መጽሐፍን ነው ገልጠን ለማሳየት የምንሞክረው እንጂ ፊታችን ምን ያደርግልሃል? ያ ነው ፖይንቱ። መጽሐፍ ነው የምናሳየው፣ ፊታችንን አይደለም። ዜርፎር ዋናው ጥንካሬ ማለት ይሄ ነው። መወራት ያለባቸው መዳሰስ ያለባቸው በጣም ብዙ ነጥቦች ተነስተዋል እና እዚህ ጋር እኛ የምንፈልገውና ማየት የምንፈልገው ሁሉም ሰው ሊያየው የሚገባው ነገር ይህንን ዲቤት ነው። ይሄ ዲቤት በተቻለ አቅም እንዲደረግ እንፈልጋለን። እንግዲህ ከኢዮዳብ ጀርባ ያለው ወገናችን እፎይ ለዘመናት ይፎክራል። ቪዲዮን እንዳያችሁት የትኛውም የሙስሊም አፖሎጂስት እኛ ፊት ቆሞ ዲቤት ሊያደርግ አይችልም፣ እኛን እንደዚህ ሊጋፈጥ አይችልም ብሎ በጣም ብዙ ህዝበ ክርስቲያኑ ላይ መልክ ይሰራባቸዋል። መልክ መስራት የሚባል ነገር አለ። ባሌለበት ቦታ ላይ እንዳለ አድርጎ ራሱን ማስቀመጥ ማለት ነው። ያሌለውን አቅሙን ህዝበ ክርስቲያኑ ዘንድ ግን እንዳለው አድርጎ ያቀርባል ለዘመናት። እኔ ሳቀው የዛሬ 3-4 ዓመታት ነው እና በእነዚህ 3-4 ዓመታት ምንድነው የሚያደርገው? ባሌለበት ደረጃ ላይ ራሱን እየሰቀለ ያስቀምጣል። ልክ እንዴት ነው መሰላችሁ? እንደ ባቢሎን ግንብ ብዙ ጊዜ መስላችኋሉ እነዚህ ወገኖቻችን። የባቢሎን ግንብ የሚባል ነገር አለ። ኦሪት ዘፍጥረት ምዕራፍ 11 ላይ ያለው ምንድነው? ህዝበ ባቢሎን የሚባሉ አካላት የሆነ ጊዜ ወደ ሰማይ ለመውጣት ግንብን ይገነባሉ። ወደ ላይ ረጅም ግንብን ከገነቡ በኋላ እግዚአብሔር ስራቸው መልካም አለመሆኑን ሲያይ ወርዶ ቋንቋቸውን እንዳደበላለቀባቸው ይናገራል። እና ይሄ ወገናችንም ተመሳሳይ ነገር ነው እንግዲህ የሚታይበት። እሱ ምንድን ነው? ያሌለበትን ያሌለውን እውቀት ያሌለውን ኮንፊደንስ ያሌለውን ነገር እየገነባ እንደ ባቢሎን ግንብ ወደ ላይ ገንብቶ ከላይ ተቀምጧል። የግንቡ መጨረሻ ላይ ተቀምጧል። ያ ነገር ወደ ሪያሊቲው ሲመጣ ግን ምንድን ነው? በአንዴ የሚፈርስ ተራ ነገር ሆኖ እናገኘዋለን። ስለዚህ ይሄ ፉከራው ለዘመናት የገነባው ፉከራ እንዴት ነው እንግዲህ ሙሉ በሙሉ የሚፈርሰው? ልክ እንደ ኢምራን አይነት ወንድሞች ምናምን ሲመጡ ይኸው ድምጥማጡ ልጠፋ ምናምን ታያላችሁ። የኮርኒስ አይጥ ሆኖ ይገኛል። የኮርኒስ አይጥ ሆኖ ያርፋል ነው። የኮርኒስ አይጥ ምንድን ነው? ከላይ ይጮሃል፣ በጣም ይጮሃል፣ ይረብሻል፣ ነገር ግን አይወርድም፣ አቅም የለውም የመውረድ እና ይሄ ወገናችንም እንደዛው ነው። እንደ ኮርኒስ አይጥ ነው ለዘመናት የሚቀመጠው። በጣም ይጮሃል፣ ነገር ግን ወደ ሜዳው ሲገባ ሜዳው ላይ ማምጣት አይፈልግም። ስለዚህ 8 ሆናችሁኑ 10 ሆናችሁኑ 9 ሆናችሁኑ ብለህ ስትናገር የነበረው ሰውዬ ኢምራን አንድ ነው። አንዱ ፊት ማትቆምበት ሪዝን የለም ነው። 2025 አፕሪል 14 አካባቢ አስታውሳለሁ የሆነ ሰዓት ላይ የሆነ ቪዲዮ ተሰርቶ ነበር። እሱ ምንድነው? አንድ ዩቲናስ የምትባል ቲክቶከር አለች እና አንቺ ቤት እኔ ብቻዬን ሆኜ 8 ኡስታዞችን ዲቤት አደርጋለሁ ብሎ ተናገረ። እኔ ብቻዬን 8 ኡስታዞችን አንደኛ ይሄ ጀስት ሳክስ ነው። ሳክስ እንትን እያደረክ እንደሆነ ሁላችንም እናውቃለን። ግን ወደ ሪያሊቲው እናምጣ ነው እያልን ያለ ነው። 8ቱ ይቅርና አንዱን ኢምራንን ቻሌንጅ አድርግ፣ አንዱ ኢምራን ፊት ቁምና ዲፌንድ አድርግ እምነትህን ነው። ኢምራንን የሚፈሩበትን ሪዝን ደግሞ ምንድን ነው? ኢምራን ጋር መቅረብ የማይፈልግበት ምክንያት ምንድን ነው ብለን ስንጠይቅ እንግዲህ ኢምራን ምንድነው መሰላችሁ ብዙ ጊዜ ሂስ አፖሎጂስት ነው። ዲፌንድም ያደርጋል፣ አታክም ጭምር ያደርጋል። አታክ ምንድነው የሚያደርገው ሲባል ለምሳሌ እስልምና ላይ የሆነ አርጊመንት ከተነሳ ማለት ነው ነቢ ሙሐመድ ሐሰተኛ ነው 9 ሚስት አግብቷል ይልሃል። አንዱ መጥቶ ነቢ ሙሐመድ ሐሰተኛ ነቢይ ነው ምክንያት 9 ሚስት አግብቷል ይልሃል ነው። አዎ። ስለዚህ ዳዊት ስንት ሚስቶች ነበሩት? 8 ሚስቶች ነበሩት። ሐሰተኛ ነው አይደለም? የዳዊትን 8 ሚስቶች የሰጠው ራሱ እግዚአብሔር ነው። የሳኦልን ሚስቶችን 8 ሚስቶችን ለዳዊት አስረከበው አንደኛ ሳሙኤል ላይ። እስቲል ግን የአምላክ ልብ ይባላል። እስቲል እውነተኛ ነቢይ ነው። አይታ ይሄ ደብል ስታንዳርድ የሚባል ነገር ነው። እዛ እውነተኛ ነቢያት ናቸው ብሎ የተቀበላቸው ነቢያት የሰሩት ተግባር አለ፣ አፕሩቭ የተደረጉ ተግባሮች አሉ።
እነዛ ተግባሮችን ተሸክሞ የተቀመጠው አካል ነቢ ሙሐመድ ላይ አርጊውመንት ሊያነሳ አይችልም። የሚያነሳ ከሆነ ግን አስቀድሞ የራሱን ነቢያት መጣል አለበት። የሚያነሳ ከሆነ አስቀድሞ የራሱ እውነተኛ ናቸው ብሎ የተቀበላቸውን ነገራቶች ሪፊዩት ማድረግ መቻል አለበት እና ኢምራን በዚህ ደረጃ መጽሐፍቶቹ ውስጥ ያለውን እያንዳንዱ ዘርዝሮ ያወጣለታል። በብሉያትም ሊሆን ይችላል፣ በሐዲሳትም ሊሆን ይችላል፣ በስርዓት መጽሐፍት። መቼስ ሶላ ስክሪፕቹር አይደለም ሰውየው የገድላት መጽሐፍትን የሌሎች የስርዓት መጽሐፍትን ይቀበላል። ያን እስከተቀበለ ድረስ በተለይ ኦርቶዶክስ ነኝ ብሎ ራሱን አይዴንቲፋይ እስካደረገ ድረስ እነዛ መጽሐፍቶችንም ዲፌንድ ሊያደርግ ይገባል ነው። ስለዚህ ይህንን ደግሞ ቀርቦ ሊወያይና ያንን ነገር ፕሩቭ ሊያደርግ ይገባል። ያን ካላደረገ ግን ለዘመናት የገነባው እንደ ባቢሎን ግንብ ወደ ላይ የተገነባው ጉራው በአንዴ ሲፈርጥ እናያለን ነው እና ያንን በተቻለ አቅም ንጉስ ኢዮዳብ እንደሚጨርሰው ተስፋ እናደርጋለን። ኢምራን ቪዲዮ ይሰራል ተቀብያለሁ ብሎ ኤክስፕሊሲትሊ ነው የምፈልገው። ላይክ ሌላ በምናምን አይደለም፣ 20 ሰው 30 ነው አይደለም። በቃ ኢምራን 1v1 አይ 2v2 ነው የምፈልገው ካላችሁ 2v2፣ 1v1 ነው ካላችሁ 1v1። ኢምራን ቨርሰስ እፎይ። ኦኬ ይሄን ተቀበል በሉት። እንትና አያስፈልግም። ይሄ የሆነ እንደዚህ ብዬ ነበር እናቴ መቀነት ጠልፎኝ ነው ምናምን ምንም ኤክስኪውዝ ከሁለቱም በኩል እንዳይኖር እፎይም መቀበሉን ይናገር፣ ኢምራን መቀበሉን ይናገር። ቪዲዮ ይሰራሉ፣ ታፒኩ ይነገራል። ታፒኩን እንዲያውም ሳምንቱን ሙሉ እንሄድበታለን በተለያየ ቦታ ሰው ሬዲ እንዲሆን፣ ማህበረሰቡ ሬዲ እንዲሆን፣ ማህበረሰቡ ኤክስፔክቴሽን እንዲኖረው ምንድነው ውይይቱ የሚሆነው ስለምን ነው የሚወራው በየቤታቸው በደንብ ይካሄድበታል። ከዛ በኋላ ታፒኩን ከተናገርን በኋላ የውይይቱ እንትን መስፈርት ወይም ደግሞ ሩልና ሬጉሌሽን ይወጣል። ያ ደግሞ እነሱም ይሄን ተቀብለናል ብለው ቪዲዮ ይሰራሉ። ክሊር መሆን አለበት እንዴ! ስኮላስቲክሊ ነው ነገሩ መሄድ ያለብን። ከዛ ቀን ይሰጣል። እፎይና ኢምራን ይገናኛሉ። በመሃል ነው ቁጭ እላለሁ፣ ሞዴሬተር አረጋለሁ። ውይይቱ ይቀጥላል። ማህበረሰቡ አልሬዲ ለሳምንት ለምናምን ይነገረዋል ታፒኩን ሬዲ እንዲሆን፣ ህዝቡም ሪሰርች እንዲያደርግ፣ ህዝቡም እንዲጠብቅ። ካለበለዚያ ይኸውልህ ህዝቡ እውቀት ከሌለው በቲፎዞ የብሽሽቁን በቃ የእግር ኳስ እንትን ነው የሚሆነው። ለህዝቡ ግን 1 ሳምንት ተሰጥቶት 2 ሳምንት ተሰጥቶት ያንን ታፒክ እናንተም በየቤታችሁ ታብራራላችሁ። እኔም ታፒኩን በቤቴ አብራራዋለሁ። ስለ ታፒኩ ያለውን እንትን እሰጣችኋለሁ። መስፈርት በቃ ህዝቡም ያውቃል። ሲመጣ ኤክስፔክቴሽን ይኖረናል። ናው ኤክስፔክቴሽን ለምሳሌ ባስኬትቦል ሩልና ሬጉሌሽን የማያውቁ ሰዎች ባስኬትቦል ቁጭ ብሎ ቢያዩ they don't know what's happening። የአሜሪካን ፉትቦል እና የኢትዮጵያ እግር ኳስ እግር ኳስ አንድ አይደለም። ሩልም ማወቅ ሬጉሌሽን ማወቅ ከዛ በኋላ ሰውም በጥሞና እንትን ይላል። አያችሁ አሁን ማን ህግ ጣሰ፣ ማን በአግባብ አልሄደም፣ ማን አውዱን ጠበቀ የሚለውን ለማወቅ ራሱ ማህበረሰቡ ላይ ማስቀመጥ አለብን። ካለበለዛ ይዛችሁት የመጣችሁት ተከታይ ነው ይዛችሁ የምትሄዱት። ብሽሽቅ እንዳይሆን ነው። በዚህ የምትስማሙ ከሆነ እኔ አም አቬለብል። ኢምራን ተቀብሏል፣ እፎይ ተቀበል በሉት። ካለና በሉት እፎይ አንድ ሚሊዮን ደግሞ በቃ ኢምራንን አስገቡት 1 ሚሊዮን። አሁን እሱ ነው ትልቁ ነገር። እሱ ነው አቡካር ኮምፕሮማይዜሽን ያስፈልጋል አይደል? አንዳንዱ ሰው ነው እኔ መወያየት የምፈልገው በዚህ ነው ካለ፣ አይ 10 ደቂቃ ይሁን ካለ ኮምፕሮማይዝ ያስፈልጋል። ያንኛው አይ እኔ 5 ደቂቃ ካለ 8 እናደርጋለን። ሰላም አለይኩም። ሰላም የተቀጠለ ሀቢብ እዮዳ በዚህ ጋር አንድ ነገር ግልጽ ላድርግልህ። እኔ ውይይቱን ተቀብያለሁ ስል ችግር የለብኝም። ሰዓት በፈለገው ሰዓት አምዳውን የትኛውም ሰዓት ቢሆን ይመቸኛል። የትኛውም ጊዜ ቢሆን ትምህርቴን ትቼ ቢሆን መዋየት እችላለሁ። ያው ቪዲዮ ስራ በተባለበት ሰዓት ቪዲዮ ሰርቼ ፖስት አደርጋለሁ። ርዕሱን እንስማማለን። ሰዓትም እዚህ መጥቶ መወሰን አለበት። ችግሩ እሱ ነው። ሰዓትና አካሄድ ነው። እኔ ጋር ዝም ብሎ ወሬ የለም። ሰዓት ሲወሰን ርዕስ ሲመረጥ እንደባለፈው ሁላችንም ተገኝተን ሁሉም ሰው ባለበት የሚመረጥ ጉግል ላይ ማለት ምን ያደርጋል መሰለ? ጉግል ላይ ይተረጉምና ስክሪንሾት እያደረገ አስቀምጠዋል። ገባህ እንጂ መጽሐፍ ራሱ ሬፈረንስ የሚያመጣው ከጉግል ነው። የለም አሁን ሙስሊሞች ጀስት ዋች ታያል። አሁን የማታ ውይይት ነው ይሄ በሙሉ ቤት ታያል። ሙሉ መጽሐፍ ብቻ ነው ቤቴ በመጽሐፍ የምናወራው ሙስሊሞች
መረጃ ማለት ያ መረጃ ማለት ሶርስ ማምጣት አለብህ። ዶክሜንትድ የሆነ ተቀባይነት ያለው በእስልምና ወይም የምትከራከረው እምነት ተቀባይነት ያለው መጽሐፍ ነው ይዘህ መምጣት ያለብህ እንጂ ጉግል ላይ ማኮ የፈለግከው መምጣት ትችላለህ። ያ እንደዛ ነው። ይገርምሃል ግን ይሁዳ ጉግል ራሱ አልሰራለትም። ጉግሉ እስቲ ያደረገው ጉግል አጣው የለም በቃ አጣው። ችግር የለ እሱንም ካወጣልኝ ብለው የለም ቢፈልገው ለምን ቅድም ማለበስ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩን ሰድቧቸዋል። እሱን ነው አምጥ ያደረኩት። ስለዚህ ማስረጃ የለውም ተጨነቀ። ስለዚህ ምን አደረግህ? ዮሐድ ታውቀዋለህ አይደለ? ዮሐድ የሚባለው ያግዝለታል። የቃውን ፓውዝ እያደረገ ይጮኋል። እጅ ሴት ደግሞ አለች ጋር ትንሿ የምትባል ለሶስት ይጮኋሉ። ትንሿ ግን ማንዋል ታውቃቸዋል። ግን እናንተ ግን ስትገቡ አታውቋቸውም ማለት ነው? ና እናውቃቸዋለን በደንብ እዚህ ጋር 6 ዓመት ባለፈው በደንብ የምንተዋወቀው አንድ ሰው የሚከነሳ አውርደኝ ወይም ውይይቱ ከዚህ በኋላ ማለት ነው። አንድ ክርስቲያን ሙስሊም ከገባ ውይይቱ አልኳ እንለያያለን። አመሰግናለሁ። ክፈት። ማንም ጣልቃ አይገባብህም። ተረጋጋ። ቆይ ስልኬ እንትን ብሏል። ተረጋጋ። እያሳየህን ክፈተው፣ እያሳየህን ክፈተው። አታዙረው፣ እዛ እያሳየህን ካወጣው እስተካከለ እንደዚህ ማሳየህ ግዴታ የለብኝም። እንትን እያለ ሌላ ቦታ እየገባብኝ ስለሆነ ነው ሰውዬ። አልቻለም። ሰዓቴን አስጀምሮ አመሰግናለሁ። ሰዓቴን አስጀምርልኝ ል አመሰግናለሁኝ። ወደ ቀጣይ ጥያቄ አልፋለሁ። አልቻለም። 5 ደቂቃ አልቻለም። ና ተመለስ። ለዛ ነው እኔ እንደዚህ አፋጠዋለሁ። ገባ? ዝም ብሎ ማለፍ የለም። ክፈት እንኳን አልኩት። ኢቨን ትራንስሌሽን እንኳን ቢሆን ክፈት ቢሎ አልቻለም። ለዛ ነው ዛሬም ትናንትናም አልመጣም ያለው። ኤኒዌይ ቀጥላችሁ ስሙት። ከሚልኩልህና በቃ ከፈቀው አይ ምንም መላክ ምናምን ጉዳይ ሳይሆን ድሮ እንደዛ ኮስት ያሳይ ከስልክ ከሆነ አሳየ። እንደዛ ከስልክ አይደለም። ክፈተው። ፊት ለፊት አድርገህ አሳየ። ወገናቸው ወደ ጥያቄ አልፋለሁ። ሰዓቱን አስጀምርልኝ። ሰዓቴን አስጀምርልኝ። ወደ ቀጣይ አልፋለሁ። አስጀምርልኝ ሰዓቴን። እሺ አሳየኝ። ወይ አንዴ እስቲ አንብብልኝ። አረበኛውን ክፈተው። አንዴ አሁን ድጋሚ እንግሊዝኛ ያመጣል ሰውዬ። ምን ሆነህ ነው? አረበኛ ልክፈትላችሁ ወይ ካደለ እንዴ? አመሰግናለሁ። በቃ አይ በቃ አመሰግናለሁ። ወደ ቀጣይ ቀጥሉ። ኦኬ ሶ ኦብቪየስሊ ከእሱ ጋር ተገናኝታችሁ ኢምራን ተሳዳቢ ነህ እንዴ? ከዚህ በፊት ትሳደባለህ? ቅድም የሆነች ሴት መጣ ኢምራን ተሳዳቢ ነው ባለጌ ነው ሲሉ ነበር። ይህን የምጠይቀው ይቅርታ ከአንተ ሰምቼ ስለማላውቅ ትናንትና ስለሆነ ያወቅኩ አለማወቄ ያው ሌላ ላለፈው 3 ዓመት ሌላ መንገድ ላይ ስለነበርኩ ነው። ኢምራን ትሳደባለህ እንዴ? ልመልስልህ። ኢምራን ተሳደበ የሚል ካለ በህይወቴ ቲክቶክ ላይ በቆየንበት ጊዜ አንድ ቀን ተሳድበሃል የሚለኝ ካለ መጥቶ ማስረጃውን ያሳይ። እዚሁ ህዝብ ፊት ተገዝቼ ይቅርታ ጠይቄ እወጣለሁ። ሰምታችሁኛል? ተሳደብክ የምትሉ ከሆነ እኔ የማወራው በመጽሐፍ ነው። ኢቨን እንደ ዲያቆናችሁ ጎግል አይደለም ሀቢቢ፣ ጎግል አይደለም። እያንዳንዷን መጽሐፍ ይዘን መጽሐፏ የምትለውን እናነባለን። ችግሩን መሰለ ምሳሌ እዚህ ጋር ላሳይክ። እዚህ ጋር ምሳሌ የሚላ መሰለ ገድለ አቡነ እንትን ላይ ሀብተ ማርያም ላይ ኢየሱስ እንትን ሀብተ ማርያምን ስሙ ገደላቸው ይላል። በከንፈራቸውን ስሙ ገደላቸው ይላል። ይሄን ሳነብ ስድብ ይመስላቸዋል ክርስቲያኖች። ይኸው በደንብ ስሙ ከንፈራቸውን ስሙ ገደላቸው፣ ሲስማቸው ሞቱ። ይሄን ሳነብ ስድብ ይመስላቸዋል፣ ግን በመጽሐፍ ነው የምናወራው። ስለዚህ ግቡና ክርስቲያን ወገን ዲያቆንም እየሰማ ነው ይግባና ተሳድበሃል የምትል ከሆነ ኤቪደንስህን አምጣ። ከዛ በኋላ እኔ እዚሁ ይቅርታ ጠይቄ እገዘታለሁ። ተስማማ? አቡኪ ቀጥል። በጣም አመሰግናለሁ። ይኸው እንግዲህ የጠየቁን ጥያቄ ምንድን ነው? መረጃ አምጪ ብዬ ልኬያታለሁ። ሌሎችም ትናንትና መጥተው እንደዛ ሲናገሩ መረጃ አምጡ ብለናል። መረጃ ካለ ያው ወንድማችን ኢምራን እንግዲህ ይቅርታ ይጠይቃል ብላለኝ። እኔም ቪዲዮ እሰራለሁ። ሀቅ ለመናገር እፎይን አውቀዋለሁ በደንብ። ኢምራንን ግን ስለማላውቀው ግን ኢምራንና እፎይ አሁንም በቃ መገናኘት ያለባቸው ኢምራንና እፎይ ናቸው። እፎይ ፎርሙን የጠበቀ ዲቤት ለማድረግ ፍቃደኛና ብቃትም ካለው ከኢምራን ጋር አሁን ቪዲዮም ሰርቻለሁ፣ ፌስቡክ ላይም ለጥፌዋለሁ። በጣም ብዙ ሰው እያየው ነው። ሆፕፉሊ ያንን ጥሪ አክብረው ከመጡ እኔ ዲቤት እንድታደርጉ ውይይት እንድታደርጉ ፍቃደኛ ነኝ። የኦርቶዶክስ እምነት ተከታዮች ይህ ቤት ክፍት ነው። ገብታችሁ የመናገር መብት አላችሁ። ገብታችሁ ለሚናገሩት አይ ትክክል አይደለም ብላችሁ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ ላኩ፣ እንቀበላለን። ካለበለዛ ግን ጎትተን ማስገባት አንችልም። ያለ እናንተ ፍቃድ ጎትተን ማስገባት አንችልም እና አሁንም እባካችሁን ላኩ።
እኔ ግን በጣም ደስ ብሎኛል እናንተ ስለመጣችሁ ማወቅ እፈልጋለሁ። በዚህ ዲስፕሊን ያለፍኩ ሰው ነኝ። ጴንጤ አይደለሁም፣ ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም። እኔ የፕሮቴስታንት እምነት ተከታይ ካልቪኒስት ነኝ። ኢምራን ታውቃለህ ካልቪኒስት ምን እንደሆነ አይደለ? ስለዚህ ከማንኞቹም ጋር ልሆን አልችልም። ያንን ራሴን ወክዬ ነው የኔን እምነት የምኖር ሰው ነኝ። ግን ፍትሐዊ በሆነ መድረክ እንወያይ ካላችሁ ግን አወያያቸዋለሁ። የምንወያይ ከሆነ ግን ደግሞ የዲቤትን ፎርማት የጠበቀ መሆን አለበት እንጂ እንደዚህ 5፣ 7፣ 9 ሰው ገብቶ ውሃ ጠጣ ረጋበል በደቂቃ እየያዙ እየገቡ አይደለም በሁለቱ በኩል። ኤኒዌይ እሺ አቡካር ዮዳብዬ ሰላም ብያለሁ። ንጉስ ዮዳብ እንዴት ነው ወንድሜ? ሰላም ኤምራናችን ሰላም ብያለሁ። አይ ቲንክ ዩ ሹድ ሆልድ ኔክስት እንትኑን ዲቤቱን ዮዳብ ጋር ማድረግ አለባችሁ። ከዚህ ዮዳብ ቬሪ ሲቪላይዝድ ነው፣ አይሳደብም፣ ፌር የሆነ ቲክቶከር ነው እና አይ ውድ ሰጀስት ኢፍ ዩ ጋይስ እንደገና ማድረግ ከፈለጋችሁ ኤምራን ዮዳብ ብታደርጉት it would be the best። ፌር ሆኖ ሁለታችሁን በሁለታችሁ መሀል ጀጅ ማድረግ ይችላል፣ አሚን መዳኘት ይችላል። ፍቃደኛ ሆናል 365 እሺ ብለዋል። እነሱ ፈቅደዋል፣ ፈልገዋል። አሁን ፎይን ነው የምንጠብቀው። እኔ አይ ሀብ ምንድን ነው የምለው አይ ሀብ ኖ ዶግ ኢን ዲስ ፋይት በምንም መንገድ ማለት ግን ስብና በቃ ሰዋዊነት በተጠበቀበት ኢንተሌክቹዋል የሆነ ድቤት የምናረግ ከሆነ ኢምራን እና እፎይ ተስማምተው የደቂቃውን የሁሉን ነገር ተስማምቶ ቪዲዮ ተሰርቶ ይፖሰታል፣ ህግና ደንቡም ይፖሰታል። ያንን ጠብቆ የእኔ ስራም ያን ማስጠበቅ ይሆናል። ከዛ ለተመልካቹ ነው የምንተወው። የትናንትናውን አሁን ያየነውን ለዛ ነው የትናንትና ያየሁትን በዛ መንገድ መሆን የለበትም። እንደዛ መበጥበጥ የለበትም። እንደዛ በጣም ሰው ፍላጎት አለው። ባደወይ ኢምራን እናንተን የማዳመጥ ፍላጎት ሰው እንዳለ አይታችኋል። ሰው ፍላጎት አለው፣ ምናኑ ፍላጎት አለው። የእናንተ ደግሞ ሪስፖንሲቢሊቲ ያላችሁ እነሱ ዝግጁ ናቸው። እና የኦርቶዶክስ ተዋህዶ እምነት ተከታይ ወንድሞቻችን በዚህ ጉዳይ ላይ እፎይ ነው የሚወክለን፣ እፎይ ነው ትክክለኛ ሊወክል የሚችል ብላችኋል። በቃ እሱን ይዛችሁ ነው። መድረኩ ክፍት ነው። ከቅድው ከትናንትና ጀምሮ ገብተን እንድትመጡ እንፈልጋለን። አሁን የኦርቶዶክስ እምነት ተከታይ ካላችሁ መግባት ትችላላችሁ። ኦኬ ኪሮስ ከድር ይቅርታ፣ ከድር አጌስ ከድር ከገባ ቆይቷለኝ። ከድር እዮዳብ ያው ወንድሞቼ ታላቆቼ ስላሉ ነው፣ እነሱ ስለገቡ ነው ዝም ያልኩት። በጣም ደስ ይላል፣ ዲስፕሊናችሁ በጣም ደስ ይላል። ቀጥሎ ወንድሞቼ ስላሉ ነው ዝም ያልኩት። እሺ በጣም እናመሰግናለን። በነገራችሁ ላይ እዚህ ጋር መናገር የምፈልገው የአፖሎጀቲክስ ዲስፕሊን አንድ ሰው አፖሎጀቲክስ ሲያወራ መጽሐፍታችሁን የተጻፈውን ሲያነብ ስድብ አይባል። ኦኬ አቃቂር ማውጣት በቃ መስቀለኛ ጥያቄ መጠየቅ፣ ትራፕ ማስቀመጥ ምናምን ያ የአፖሎጀቲክ ዲስፕሊን ነው። ዲስፕሊን ራሱን የቻለ አለው እና አሁን ወንድማችን ኢምራን እያየው ነው። ብዙ መጽሐፍቶች ነው ያሉት። ሌላ ደግሞ እኔ አሁን ለምሳሌ ሪሶርስ ጠይቅ እስልምናን ድባንክ ለማድረግ ከፈለግ የምታመጣው ሶርስ እስልምና በእስልምና ውስጥ ተቀባይነት ያለው መጽሐፍቶችን ነው ይዘህ መምጣት ያለብን። ቢኮዝ ብዙ ዌስተርን ሀገራቶች ወይም ደግሞ ማንም ተነስቶ የጻፈውን መጽሐፍ አምጥተህ አይ ይህ እኮ ትቀበሉታላችሁ ማለት አትችልም። ሴም ቲንግ with ኦርቶዶክስ ተዋህዶ ገድላትም ሆነ ኤኒ ዶክትሪንም ሆነ እኮ በኦርቶዶክስ ተዋህዶ ቤተክርስቲያን ተቀባይነት ያለው መጽሐፍቶች ላይ የተጻፉት ነገሮችን ነው አምጥተህ አቃቂር የምታወጣው ድቤት የምታደርገው። እና እኔ አንድ ደካማ ጎን ያየሁበት ባደወይ ለእኛ ለክርስቲያን ድቤተሮች ከባድ የሚሆነው ነገር ምንድን ነው? አብዛኛውን እንደዚ አይነት መጽሐፍ ለማግኘት ይከብዳል በጣም። አንደኛ አረበኛ አንችልም፣ ሁለተኛ በጣም በዌስተርን ሀገራቶች ደግሞ የእስላሞፎቢያ ያላቸው ብዙ የተሳሳተ ትራንስሌሽን፣ ብዙ የተሳሳተ እንትን አለ። እኔ ከዚህ በፊትም የሆነ ሰው ነው ሳላውቅ ከሙስሊሞች ጋር ድቤት በማድረግበት ጊዜ የምጠቀመው የዌስተርን መጽሐፍቶችን ክርስቲያኖች የጻፉትን መጽሐፍ ነበር እያመጣን ይኸው ይሄ የምንለው። ያን ደግሞ አይሰራም። ሶርስ 365 ታውቃለህ። when we ask for source that source ተቀባይነት አለው ወይ? አሁን ቁርአን አለ፣ መጽሐፍ ቅዱስ አለ። ኦኬ ቁርአን ቅዱስ ቁርአን በእስልምና እምነት ተቀባይነት ስላለው እዛ ውስጥ ገብተህ የሚቃረን ነገር ካለ ማውጣት ትችላለህ። ይሄ ነገር እንደዚህ ይቃረናል፣ እንደዚህ ነገር ይላል ምናምን ብለህ ማውጣት ትችላለህ። ግን ዝም ብለህ ጉግል ላይ ገብተህ ግን አስተርጉመ የምታመጣ ከሆነ ራሱ እኮ
ዳርስ ዴንጀረስ ተቀባይነት የለም። ዊኪፒዲያ ሄዳ አታመጣም። አካዴሚክሊ ተቀባይነት የሌለባቸው ሶርሶች ሄዳ አታመጣም። ለዚህ ነው ራሱን የቻለ እንትን አለ የምለው እና ኢምራን ነው መጽሐፎቶችን ከፍቶ ቅድምም አቡካብር ቤት ገብቼ ሳይ ስመለከት መጽሐፍቶችን እየገለጡ ነው እንትን የሚሉት እንደዛ ከሆነ ጠቃሚ ይሆናል እና ወንድማችን እፎይም ይዞት የሚመጣው ሶርስ በመጀመሪያ ኢምራን መቀበል አለበት። ያንን ሶርስ አይደለም ኢምራን ተሳስቻለሁ መቀበል አለበት። ያ ሶርስ አይ እኛ እኮ ይናን ይቀበለውም ካልክ በቃ ዲስኳሊፋይ እንትን ይሆናል፣ ዲስኳሊፋይ ይሆናል። እንደዛ ይሄ ነገር በደንብ ክሊል አድርግልህና ማለት ነው። ከቻልክ ጃቢር የሚል አካውንት አለ፣ ግብ ይሰጥሃል፣ አስገባም። ትክክል ነህ። ሶርሶች በጣም ወሳኝ ነገሮች ናቸው። ለዛ ነው ሙስሊም ሁልጊዜ እኔ ድሮ ጀምሮ የምላት ነገራለች፣ ሙስሊም ካለ ማስረጃ አያወራም። በወራም ከስር ወንድሞች ይታዘቡኛል፣ አቁም ነው የሚሉኝ። የለ ኢቨን ዶ ይገርመሃል፣ እኛ ጋር ያሉ መጽሐፎች በጣም ብዙ መጽሐፎች አሉ። እነሱን እንኳን ቢሆን ተመልከት፣ በፋይል እንደዚህ እያዘጋጀን እያስቀመጥን ከነ መጽሐፎቹ ከነ ከበሮቹ እያደረግን የምንጠቀመው ኢቨን ላሳይ፣ ብዙ መጽሐፎች አንድ ቶፒክ ስንጠቀም ይታያል። ለምሳሌ የመጽሐፍ ቅዱስ አንድምታ እያደረግን የምናስቀምጠው ክርስቲያኖች የሚያምኑበትን ኢቨን እነ አይሁዶች የአይሁዳውያን ትርጓሜ አይሁዳውያን በመንገድ ይረዳሉ የሚለውን እያስቀምጥን የምናወራው ኦኬ፣ በግልጽ መንገድ ግን ያኛው በዛ በኩል ምንድን የሚደረገው ስል ተመልከት፣ የሚደረገውን በዛ በኩል ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ እባክሽን። ጀስት አሁን ይሄ የተወያየ ነው። አስበው፣ ይሄ ፎቶ አላህ ነው እያለ ይታያ ከስር አላህ ብሎ ጽፎ ይሄን ነው ያመጣው። አሁን ኢዮዳብ አንተ አምላክ አለ፣ አምላክ ይሄን በዚህ መንገድ ስዬ እንደዚህ የሆነ የሚያስፈራ አካል አድርጌ ባመጣብህ ምን ትለኛለህ? አያ ልዩነታችን ከላይ ምን አለ ይታያል። ጎግል አለ፣ ከላይ ጎግል ጽፏል፣ ከጎግል ጽፍ ፎቶ አለ። ልዩነታችን ይሄ ነው። እነሱ ሲያወሩ የብልግና ፎቶ ያደርጋሉ፣ ከላይ ጎግል ያደርጋሉ። ሙስሊም ደግሞ ምን ያደርጋል? መጽሐፍ ያመጣል። ያው ኢቭን በጣም ብዙ መጽሐፎች አሉ ብያችኋለሁ። እዛም ከፈለጋችሁ ማሳየት ትችላለሁ። በጣም ብዙ መጽሐፎች ይዘን የምናወራው ብዙ መጽሐፎች ይዘን ነው። ሙሉ ብዙ መጽሐፍ አለ እዚህ ጋርም ብዙ መጽሐፎች አሉ ይዘን የምናወራው። ጀስት ወሬ አይፈቀድም እኛ ጋር። አሁን አይተህ ምንድን ያደረገው በቀልድ መንገድ ያው ስማ ወጥተበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት፣ እቺ ማህፀን ልብስ። አሁን ይሄ ነው ቅድም ሲያወራ የነበረው። ጀስት ምን አይነት ሰው እንደሆን እንዲገባቸው። ሙስሊም ግን እንደዛ እናወራ። ሙስሊም ሙአደብ ነን፣ ግን ሙአደብ ብንሆንም ለሱ ተገቢ መልስ ሰጠዋለሁ። አሁን ይህን ሲያወራ መሰለህ ያደረኩት እኔ አሁን አላህ የሆነ ነቢዩ እንደዛ ተናገረ። ሳረግልኝ ያደረኩት የፈለግከው ይብራራ እየላክልኝ አይደለም፣ ይቅርታ። ጃቪድ የሚል አካውንት አለ። ጃቪድ ላክ እሱ ከሌለ ደግሞ ማለት ነው አብዱል ከሪምም ስላለ እሱንም አስገባዎች። ጃቢር ከሌለ አብዱል ከሪም ምን ላድርግ መሰለህ ይብሮ ጊዜያዊ እንትን ስለማላውቃቸው ሳባቸው። አይሽ ሰላም፣ እንዴት ዋላችሁ? ኢዮዳብ ሰላም ነህ? ሰላም ወንድሜ፣ እንዴት ነህ? እንደናለን። ይቅርታ ኢዮዳብ ያለው ነገር ላይ በጣም ማስመር ያለብን ነገር አለ። በየእምነታችሁ ለምሳሌ ሙስሊም ከሆንክ ሙስሊሙን ወክለህ ስትመጣ ሌላው ይዘው የሚመጣው ሙስሊም ያጸደቀውን መጽሐፍ ነው ማለት የፈለገው እሱ ነገር በደንብ እንዲሰመርበት። ሁለተኛ ደግሞ የምትከራከሩት ከሁሉም ክርስቲያን ጋር ሳይሆን ምሳሌ ለማንሳት ያህል ከኦርቶዶክስ ጋር ከሆነ የምትወያየው ከኦርቶዶክስ ጋር ነው የሚለውን ነገር እየለያችሁ ነው የምትሄዱት ማለት ነው። ሌላ ነገር ደግሞ ላንተው ነው። አሁንም ኢዮዳብ ቦታ የተወሰነ ከነሱ ወርዶ ክርስቲያኑ መምጣት ቢችል እና አሁንም እድል ብንሰጣቸው፣ አሁን እዚህ ጋር እርስ በርስ ስለሚተዋወቁ እነሱ ይሳሳባሉ፣ መድረኩን ይዘውታል። እኛ ለማንም ሞዴሬተር አልሰጠውም። ለአንተ ልስጥና ከትናንትና ጀምሮ እየጠየቅን ነው። ከትናንትና እኔ ጋርም ነበር ከአንተ ልስጥና ሞዴሬተር አንተ ሀቅ ለመናገር አይዶን ነው ከትናንትና እኔም ለዛ ነው አሁን አንተን ተረድቻለሁኝ። እነሱ ግን እርስ በርስ ስለሚተዋወቁ ነው አንዱ አንዱን እየተሳበ የመጣው እና አሁን ታች ላይ ብዙ ሰው ነው አንዴ እንደምታየው የሚልከው ሪኩዌስት ቢልከው የተለያየ ስለማላቅ ፕሊዝ ለኦርቶዶክስ እናንተም መናገር የምንፈልገው ነገር አለ የምትሉ እዚህ ጋር ቁጥሮችን በዛ አድርጎ ስንት ቁጥር የምትፈልገው ነገራቸው ነው። ያን ቁጥር ሲጽፉ እነሱን አስገብተን እነሱ ደግሞ የሚጠቁሙት ሰው ካለ ቢገቡ ኢንተርቴን ለማድረግ ፌር። እፎይ ተቀበል በሉት ወንድማችን፣ እፎይ ተቀበል። 1 ለ3 ሰውን 1 ለ1 3 ሰው 4 ሰው 5 ሰው አምጡ ምንም ችግር የለም ብለሃል። ኢምራን 1
ሰው ና ካንተ ጋር የመወያየት ፍላጎት አለኝ። በነገራችሁ ላይ ውይይት ሲደረግ እኮ there is no back and forth። አንዱ ሚውት አድርጎ አንዱ ነው የሚያወራው። በተሰጠው ደቂቃ ነው የምታወራው። የተሰጠውን ደቂቃ ከፈለክ ባናት ቁመ በእግር ማጨብጨብ ትችላለህ። ዳሶቹ ዋነዱ አይ መስፈርቱን ጠብቄ አውዱን ጠብቄ እምነቴን የስብናዬን አስከብሬ ታርጌቴን እመታለሁ ካልክ ትመታለህ። ኢምራን ዝግጁ ነው። ቪዲዮ ቫይራል ወጥቷል። ጉድ ነው። አሁን ፒን አድርጌዋለሁ። ሂዱና ሼር አድርጉት። ኤክስትራ ቫይራል አውጡት። ሂዱና ሼር አድርጉት እና ይሄ ነው መደረግ ያለበት። በጣም አክብራችሁና ስለመጣችሁ መምህር አጤኝ አንድ መምህር ገብቷል። ለሱ ጊዜ እንስተውና መምህር አቤል እየራብ ሰላም ይያላችሁና አክብራችሁ በእውነት ተወዳጁ ወንድማችሁ ሁሉ ጊዜ ብዙ የተለያዩ እምነቶችን በእውቀትም ደረጃ በስራም ደረጃ በስርዓትና በሰዓት ያለውን ቅብብሎሽ መልስ እየሰጠ መልስ ደግሞ እንድናገኝ እያደረገ ሁላችንም በአግባቡ እየተወያየን መፍትሄ እያገኘን ጭምር ነው ማለት ነው። እንደ ፍትህ ማለት ነው። እንደ ህግ አቁም ሲሉኝ ይሻልኩኝ። እኔ እኮ ጎንደሬ ነኝ አባዬ። እኔ ቄስ ሳይቆም እሳለማለሁ። ስማ እንትን በሆነም ልምዱ አለቀቀኝም እኮ የገረመኝ እኮ ተነሲሉ መነሳቴ እኮ ከይቅርታ ጋራ ላስገባው እኮ አስገባው። ሞዴሬተር ስጠኝና እኔ አስገባዋለሁ። ይዳብ ሞዴሬተር እኔ አስገባለሁ። እንትን እናድርግ። ይዳብ ምን አለ መሰለህ ቋጫውና በኋላ ፕሮግራም ስላለኝ ሰብሰብ እናድርገውና ብዙ ሐሳብ ስለተሸራሸረ ምናልባት እንደዚህ እናድርግ። ፎርማል በሆነ መልኩ የውይይት ጥሪ ያቀርብለታል። ከተቀበለ አህለን ወሰህለን፣ ካልተቀበለ በቃ ፍርዱን ለታዳሚ እንተዋለን ማለት ነው። ከዛ በተረፈ በጣም ጎበዝ ልጆች አሉ። አነስ አለ፣ አብዱልከሪም አለ፣ ይሄ ሁሉም አሉ እዚህ ጋር። ስለዚህ እኛ በወንድሞቻችን እንተማመናለን። ኦርደሩን ጠብቆ ፕሮፌሽናል በሆነ መልኩ አሁን ከተወሰነ ጊዜ በኋላ አነስ፣ አብዱልከሪም እና ኢብራሂም ከሶስት ክርስቲያን ወገኖቻችን ጋራ ውይይት አላቸው። ለሶስት ማለት ነው። ለሁለት ይደረጋል፣ ለአራት ይደረጋል፣ ለሶስት እንደዚህ አይነት ኢንተርናሽናል በሆነ መልኩ ፕሮፌሽናል በሆነ መልኩ ውይይቶች ይደረጋሉ። ለምን ሐሳቡን አደራጅቶ ታዳሚን ምዕመኑን ፎከስ ያደረገ ውይይት ለማድረግ ማለት ነው። ስለዚህ የጎለበተና የተደራጀ ሐሳብ በደንብ አደራጅተ ማውራት ትችላለህ፣ ማቅረብ ትችላለህ። ፍርዱን ለህሊና ትተዋለህ። እኛ ወደ ነቢያቶች መንገድ ነቢያቶች ወደ ሰበኩት እምነት ወደ ኖሩበት ወደ የሰው ልጅ ወደ ተፈጠረውና ከሞት በኋላ የዘላለምን ህይወት ወደሚያስገኘው እስልምና የሰው ልጆች ሁሉ እንዲመጡ እንፈልጋለን። ይሄ ሲሆን ግን እምነታችን ተከብሮ የሰዎችን እምነት አክብረን ፕሮፌሽናል በሆነ መልኩ በመከባበር እዝነት በተሞላበት ግልጽ ነው። በዛ መልኩ ውይይቶች እንዲደረጉ እንፈልጋለን። አሁን ሰው ታውቃለህ ጠያቂ ትውልድ ነው ያለው። እንደ በፊቱ ማለት ነው ቃለ ሕይወት ያሰማልን ብለህ ላሽ የምትለው ነገር ትውልድ አይደለም። አሁን ሁሉም ጠያቂ ነው። መረዳት ይፈልጋል፣ ማወቅ ይፈልጋል። ከዚህ ጋር እኔ በነገራችን ላይ ከዚህ በፊት ምናልባት ትዝ ካለ በፊት አንዳንድ ሐሳቦች ስንለዋወጥ ምናምን ገለልተኛ ወገን ተብሎ እኔ ቤት እንትን ኦርቶዶክሶችና ኦርቶዶክሶች በስላሴ ጉዳይ ይወያዩ ነበር። ፕሮቴስታንቶችና ኦርቶዶክሶች እኔ ቤት ይወያዩ ነበር። ፕሮፌሽናል በሆነ መልኩ አንድ ስድብ የለም። ማሰሪያ ነገር አስቀምጥላችኋለሁ። የሚዋዩበትን ከርዕሰ ጉዳይ ውጭ ማውራት አይቻልም። ስድብ የለም። ዲስሪስፔክት ሲደራረጉ ወደ ፖይንት መልሳችኋለሁ። በዛ መልኩ ሁለቱም አመስግነው እንለያይ ነበር። ቆንጆ መድረክ። አሁንም ቢሆን ያንን መድረክ መፍጠር እንችላለን። ስለዚህ አንተም ጋር ጫናም እንዳይበዛብህ እኔ እንደ ወንድም ሰፖርት እንደራረጋለን፣ ሐሳቦች እንለዋወጣለን። ከዚህ ጋር ተያይዞ ስላለፉ ነገሮች አያስፈልግም ኮመንት። በቃ እፎይ ከኢምራን ጋር ትገባለህ ወይስ አትገባም? ይሄን ለህዝብ ማሳወቅ ነው። ኦኬ አነስ አለ፣ አብዱልከሪም አለ፣ ኢብሮ አለ፣ ናውበከር አለ፣ ሁሉም አሉ። ከነዚህ ጋር ቆንጆ ፕሮፌሽናል በሆነ መልኩ ውይይቶች እንዲደረጉ እኛም እንፈልጋለን። ምን ይላል ወንጌል ላይ ኢየሱስ ሲናገር በሰው ፊት ለመሰከረልኝ በሰማይ በአባቴ ፊት እመሰክርለታለሁ ብሏል አይደል ኢየሱስ። ስለዚህ እፎይ በኢምራን ፊት ክርስትናን ይመስክር፣ ኢምራን በእፎይ ፊት እስልምና ለመመስከር ዝግጁ ስለማቀን ስለምንተማመን ግልጽ ነው።
እንደዚህ አይነት ቆንጆ ቅልብጭ ያለች ነገር ወደ ገደለው። ከዚህ በኋላ ዛዛታ ምናምን አያስፈልግም። ለምን ስላለፈው ነገር እናውራ ከተባለ እኛም ኮምፕሌን እናነሳለን፣ እነሱም ኮምፕሌን ብለው የሚያስቡትን ነገር ሊያነሱ ይችላሉ። ጥቅም የለውም። ነገሩን እዚህ ጋር ቆጭት እናደርገውና ወደፊት ምዕመኑ ምን ይፈልጋል? ወንጌል ይፈልጋል። እኛ የሰው ልጆች ድህነት እንዲያገኝ እንፈልጋለን። ኦኬ። ከዚህ ጋር ተያይዞ በአጭሩ ተስማማላችሁ? አትስማሙ? ወንጌልን ለሰው ልጆች መንገር ትፈልጋላችሁ? አትፈልጉ? ቲክቶክ ላይ ያለው ምዕመን ኦኬ፣ አሁን ሁሉም መጠየቅ መመራመር ይፈልጋል። በእስልምናውም ብትሄድ በክርስትናውም ብትሄድ በተለያዩ ነገሮች በቃ ማወቅ ይፈልጋል ከአምላኩ ጋር። አንዳንዴ ልክ እንደ ውሃ ይጠማሃል እኮ ገባህ? ስለዚህ አላንዛዛባችሁ፣ ቀጥታ ወደ ገደለው ውይይቶችን ነው። ለምሳሌ እኔ መወያየት ስፈልግ አንተ ጋር እመጣለሁ። አንተ ጋርም ተወያይቻለሁ ካስታወስክ፣ ከወንድ ጂሰስ ጋር ከጴንጤዎች ጋር። ምክንያቱም ምንም አገባም አንተ ተረዳኝ። ስለዚህ ፌር የሆነ ውይይት አድርገናል እና አሁን ፈቃደኛ ነን ብለዋል። እፎይም ይቀበላል ብዬ አስባለሁ። ወደ ኋላ አንሄድም፣ ወደፊት ነው። ጳውሎስ የኋላውን ትቼ የፊቴን እጫማለሁ ብሏል። የፊታችንን እንጫማ። ስለዚህ አሁን ምንም ይሄ ትርኪ እንትን ውስጥ መግባት አያስፈልግም። በደንብ አድርገህ ቢዩቲፉሊ ብለዋል። እፎይ እንዲቀበል ቪዲዮ ሰርተናል። ወደ 300,000 ሰው አይቶታል። ዛሬ ነው የሰራሁት። ኦልሬዲ ቫይራል ወጥቷል፣ ፌስቡክ ላይ ተፖስቷል። በኋላ ደግሞ በኤአይ በተለያየ ነገር እናቀርባለን። ያለውን ሚንስ እንጠቀማለን። ልክ መቀበላቸውን በቪዲዮ ያሳውቃሉ። እፎይ ሲያሳውቅ ያው ኢምራን መጥቶ እዚህ ጋር ስለጠየቀ እፎይ በቪዲዮ በቤቱ በላይቭ አይደለም ቪዲዮ ሰርቶ ፖስት ያድርግ። ከኢምራን ጋር ድቤት ለማድረግ ተቀብያለሁ፣ መስፈርቴ እነዚህ ናቸው ብሎ ያስቀምጥ። ከዛ በኋላ ደግሞ ኢምራን መልስ ይሰጣል ለዛ ጉዳይ። ከዛ በኋላ የሁለቱም አስማማቸዋለሁ። ከፈለጉ አስማምተን መስፈርቱን አውጥተን ከዛ ማስታወቂያ እንሰራለን። ጊዜ እንወስናለን፣ ቀን እንወስናለን። ታፒኩም ራሱ ይወሰንና ያ ታፒክ በተለያየ ቦታ ውይይት እንዲደረግ እናደርጋለን። ለምን ማህበረሰቡ እንዴት ይገምታል? እውቀት ከያዘ የሆነ ካሲያስከው ሲያዳምጥ ማን ትክክለኛውን ነገር ተናገረ ብሎ ለመገምገም እንኳን እንዲያው ሐሳብ ለመስጠትም እንዲሆን እንዲደረግ እናደርጋለን። አሁን የምንጠብቀው አንድ ነገር ብቻ ነው። የእፎይን ኤክሰፕት አድርጎ ቪዲዮ ይስራ። ከዚህ በኋላ በነገራችን ፕሮፌሽናል በሆነ መልኩ ነው ውይይቶች የሚደረጉት። ጥሪ ሲቀርብላችሁም ሪከርድ እያደረጋችሁ ልቀቁ። ነገ ፖስተር እንሰጣችኋለን። ፖስተሩን ታሰራጩታላችሁ። እኔም ደግሞ ነገ ቪዲዮ ሰርቼ እለቃለሁ። ሁላችንም ቪዲዮ ለቀን እንዲመጣ ማድረግ አለብን። ክርስቲያን ወገኖቻችንም ዲያቆናችሁ ኢምራን ፊት ተወያይ፣ ወንጌልን ለኢምራን ስበክ በሉት። ወንጌል ለኔ አልሰበከኝም። ስለዚህ መጥቶ ለኔ የእግዚአብሔርን ቃል ማድረስ ስላለበት ንገሩት በደንብ። ኢምራን ኦፊሻል እንትን አቅርብ። በቃ አንተ ኦፊሻል ፖስተር ሰርተህ ጥሪ አቅርብና በቪዲዮ ስራ። ከዛ በኋላ እኔ እሰራለሁ። ከዛ እሱን ደግሞ መልስ እንጠብቃለን። ሲመልስ ደግሞ መስፈርት እናደርጋለን። በቃ አንተ ስለሆንክ ጠያቂው፣ አንተ ስለሆንክ ኢኒሺየት እያደረክ ያለው ኦፊሻል የሆነ በሁሉም ቻናል እፎይን ፎቶ አድርገህ ጠይቅ። እሺ አንዴ ፋይናሊ እኔ ፋይናላይዝ ላድርገውና ኢምራን አንዴ ትልቁ ላይ ላድርገው፣ ማስታወቂያ ልሰራ ስለሆነ ማለት ነው። እሺ ትልቁ ላይ ላድርገውና እንግዲህ ያው ከሰበቦች አንደኛው ሰበብ የፎሎወር ጉዳይ ነው እንደሰማችሁት ቅድምም። ስለዚህ ኢምራን 1 ሚሊዮን እናስገባዋለን በዚህ 2 ቀን ውስጥ ኢንሻአላህ እንችላለን። ስለዚህ 1 ሚሊዮን ፎሎወር እናስገባው። ኢምራን አይ ቲንክ አሁን ስንት መሰላችሁ ያለው? በነካችሁ እኔንም አስገቡኝ። እሺ አዎ አንተንም ያስገቡ። እሺ 637 ነው የኢምሩ ፎሎወር አሁን የኢምራንን ፎሎወር ሙሉ 1 ሚሊዮን በዚህ 2 ቀን ውስጥ እንሞላዋለን። በየቲክቶኩ በየቪዲዮዎቹ ላይ የእሱን አካውንት ሜንሽን እያደረጋችሁ በየኮመንቶች ላይ በእያንዳንዱ ቤት በቲክቶክ፣ በፌስቡክ፣ በቴሌግራም፣ በኢንስታግራም በቃ አለ አይደለ በማታረጉት ነገር የለም። 8000 ሰዎች አላችሁ። ይሄ ውይይት መደረግ አለበት። ስለዚህ ኢምራን ከእፎይ ጋር እፎይ ኢምራን ፊት ቆሞ ሲሰብክ ማየት እንፈልጋለን። ኦፊሻል ዲቤት እያቀረብን ነው። ነገ ዲቤቱን ያቀርባል። በዚህ መልኩ ይሆናል። ስለዚህ ምንም አዲስ ነገር የለም። የፈለጋችሁትን ሰበብ ብታመጡ ሰበብ ሁሉ የለም፣ አልቋል።
ዜሮ ገብቷል። ስለዚህ ሌሎች መወያየት የምትፈልጉ ካላችሁ የሌሎቻችሁ ከሱ በኋላ የሚመጣ ይሆናል። ስለዚህ መጀመሪያ እኛ የምንፈልገው እፎይን ነው። ከዛ እና አብዱልከሪም የሚያቀርቡት ነገር ይኖራል እና ሀይከል አቅርበዋል። ቀደም እኛ አቅርበናል። የዛሬ አይ ቲንክ ግንቦት 12 ላይ ሜይ ቢ ኤግዛክት ዴዩን ለዮዳብ ልክለታለሁ፣ ቪዲዮ ይሰራል እሱም 3v3 የሚገርም ውይይት አለን። ነቢዩ ሰለላሁ ዐለይሂ ወሰለም በባይብል እንዲሁም ነቢዩ ሙሐመድ በባይብል እንዲሁም ኢየሱስ አምላክ ነው ወይስ አይደለም ራሱ በተናገረበት ቃሉ በራሱ ቃል ያን የምናደርግ ይሆናል። በጣም አስተማሪና ምርጥ ዲቤት የምታዩ ይሆናል። ለዛሬ ለነበረን ቆይታ እኔ በጣም ነው የማመሰግነው። በበኩሌ ዮዳብዬ መልካም ጊዜ ጨምሩ። አይ እንትን ዲቤት ሶስታችሁንም ስም ዘርዝረ የነዛንም ስም ጠርተ ዲቤት ቀጠሮ እንዳላችሁ እዚህ በ8000 ሰው ፊት ፕሮሞት አድርገው አድርገነዋል። ትናንትናም ዛሬም እንደ ገለልተኛ ሰው ግን ይወላችሁ ከአሁን በኋላ ጥሪ ስታደርጉ ፕሮፌሽናል በሆነ መንገድ ታደርጋላችሁ። ለኔ ላኩልኝ፣ እኛም እንሰራለን። ታዛቢ ይቅርታ ዮዳብ፣ አንተ ስለሆንክ አሁን ኢኒሼቲቭን እየወሰድክ ያለው ገለልተኛም አንተ ስለሆንክ ለአንተ ቀርቦ አንተ ቪዲዮ ብትሰራ ነው የተሻለ የሚሆነው። ኖ ጥሪ አቅርብ። ኦፊሻሊ ጥሪ ሲያቀርብ ጥሪ አቅርቧል ብዬ ቪዲዮ አሁን እኮ ናን ኦፊሻሊ አቅርቤያለሁ። ለምን ትናንትና መጥቶ አቅርብ ስላለም። አሁን ግን የምፈልገው እንደ ዛሬው እንዳይሆን አልጠየቀም፣ ላይቭ ላይ ነው እንደዚህ ያለው ምናምን እንዳይባል፣ በቃ ኢምራን ልክ እንደዚህ ሰርቶ እፎይ ከኢምራን ጋር ከኔ ጋር ጥሪ ያቅርብለት፣ ቪዲዮ ይስራ። ከዛ ደግሞ እኔ ይኸው ኦፊሻሊ ያቅርባል ብዬ ቪዲዮ ሰራለሁ። ወንድማችን እፎይ ሲመልስ ደግሞ በቪዲዮ ይመልስ። ከዛ መልሷል አለን። ከዛ ተነጋግረን መስፈርቱን አድርገን እንቀጥላለን። ሌሎቻችሁም እንደዛ ነው ማድረግ ያለባችሁ። ቪዲዮ ላይ አድ ያድርጉ። አሁን ይሄ የዚህ ውይይት ዮዳብን ነግሬዋለሁ። መጀመሪያ ዮዳብ ጋር ከመምጣታችን በፊት እኛ ሳንሆን ቤት የምንመርጠው እነሱ ነበር የመረጡት። ያ ቤት ከታጣ ቀጥታ አንተ ጋር ነው የምንመጣው፣ ምንም ጥያቄ የለውም። በጣም ፍትሃዊ ቤት እንደሆነ አይቻለሁ። እኔ መርጧል። እሱ ግን ፔንቴ ነው ልጁ ታውቃለህ። ያ እንዲህ እናደርጋለን እኛ እንግዲህ እሱን ፍትሃዊ እንደሆነ አይቻልም። ከዚህ በፊት እውነት ነው የምንናገረው። ባለፈው እንትና ነው መደረግ ያለበት፣ ካለበለዚያ ነው የማያረዋት ፍትሃዊ ሊሆን አይቻልም። ባይስነስ ይኖራል። ኢንሻአላህ እናይበትና እነግራለሁ። ምክንያቱም ያው የቀደመ ነገር ስላለ ትንሽ በጣም በስርዓት ነው ያወራ ነውና የመጨረሻ ስርዓት አላቸው ልጆቹ። ከእነሱ ጋር ያው ተስማምተን ነው የምናደርገው። ኤኒዌይስ ምንድነው ዛሬ እዚህ ጋር የምታዩት ይታያቸዋል። አብዱልከሪም ወንድማችን ነገረ ክርስቶስ ላይ በጣም ያጠና ስፔሻላይዝ በጣም ብዙ ነው የምትማሩበት። አነስ ማለት ደግሞ ወንድማችን ረጅም ጊዜ የሰራ ልጅ ነው አብዱልከሪም። እኔ ብዙ ትጠቀሙበታላችሁ፣ ንግግሩ ብቻ ይበቃል። አነስ ደግሞ ወንድማችን አነስ በቅርብ የመጣ ልጅ ነው። ዩ ሃቭ ኖ አይዲያ እውቀቱ ማለት ነው። ቸርች ፋዘርስ እንዲሁም ፕሮፌሲ ላይ እና በጣም እውቀት ያለው ስፔሻላይዝ ያደረገ ነው። እኔ ያው ስለ ራሴ መናገር አልፈልግም፣ የራሴን ነገር ያው የሚያውቁኝ ያውቃሉ። ኤኒዌይስ የምንወያየው አንተም ማራዶና ከነዚህ እኛ እንናገርልህ፣ አንተ ደግሞ ማራዶና ነህ። የአፖሎጀቲክስ ማራዶና ነህ። ያ ኢንሻአላህ ከዚህ በፊት ያው ስሜ መጥምቁ ይባላል። ሰው አጥምቅ ያለው ከዚህ በፊት ዲቤት ላይ ኤኒዌይስ ቅጽል ስሜ እሱ ነው። ኤኒዌይስ እሺ፣ እዚህ ጋር ዳኒ አለ። ዳኒ ከዛ በኋላ የተጠመቀው ሰው እስካሁን እንጃ ችግር ውስጥ ነው ያለው። ከዛ በኋላ እንደ ተክሉ አይሆንም። እንደ ተክሉ ያረከው ሰው የለም። እንደ ተክሉ የሆነ ሰው የለም። ሶፋ አረ ከዛም ይብሳል። ከአንተ ጋር ራሱ እኮ ደርቢ ነው ታስታውሳለህ? አማን ሻሎም አላስታውሳቸውም። እኔ ረስቻቸዋለሁ። አማን ሻሎም አማን ሻሎም አባረረው ተጠምቆ ነው። አንተ ነህ እንዴ እንዲባረር ያረከው? አዎ። እና እሺ ኤኒዌይስ አሁን ወደ ዋናው ነገር ወንድሜ እሺ ኤኒዌይስ ዳኒ እዚህ ጋር የምታዩት ዳንኤል እውነት ለሁሉ አለ፣ መሐመድ እውነት ለሁሉ ቃሌ በጣም ስርዓት ያላቸው ፕሮቴስታንት በቃ ያው ስማቸው እንግዲህ እናንተ እንደምታውቁት ነው። ኤኒዌይስ በጣም ጥሩ ውይይት ይኖረናል፣ እንዳትቀሩ። ማስታወቂያውን በየወዳብ በኩል ይደርሳችኋል፣ የቀኑን የምናምኑን እያንዳንዱ ነገር ኢንሻአላህ። በጣም የሚገርም ውይይት ነው እና ርዕሱ ይሄ ነው፣ ነገረ ክርስቶስ የሚል
ኢየሱስ በራሱ እኔ በጣም ነው የማውቃቸው። ሁለቱ ጎበዞች ናቸው። በጣም ሁለቱ ጎበዝ ናቸው። ማነው ስሙ? አንደኛው የነቢልን ፎቶ የለጠፈ ነቢል is one of my favorite apologetics የነበረ ነው። በስቶሜክ ካንሰር ያለፈ የራቪ ዛካሪያስ እንትን ነበረ እና የእሱን ፎቶ የለጠፈው ጎበዝ ነው። ግን በጣም ይህ ጥሩ ነው የሚሆነው እኔ ጋር ሆነም ሌላ ሰው ጋር ሆነም ይሄ ነገር በቃ ጥሩ ይሆናል ብዬ አስባለሁ። ዋናው በቃ ታይም ተጠብቆ እኮ እስከተሰጠ ድረስ አወያይን እኮ ማለት ቴዎሎጂካሊ ከእናንተ ጋር አርጊው አያረግም። ተረዳ ታይምን ነው እኮ በቃ 5 ደቂቃ 10 ደቂቃ አለ ሰዓትን ጨርሰሃል ምናምን ነው እንጂ እኮ ሀሳብ አይሰጥም። ሲጀመር እንዲህ ነው የሚደረገው የተባለው። ከተወያየን በኋላ ምንም ይሄንን እናንተም እንድትሰሙ ከተወያየን በኋላ ምንም አይነት ሪፍሌክሽን አይሰጥም። ሁላችንም እንወጣለን። እሱ የራሱን ስራ ይቀጥላል። ሃይማኖታዊ ጉዳይ አይነሳም። በዚህ የተስማማ ነው። ቤታችን ነው። ሁላችንም ቤታችንን ከፍተን ነው ሪፍሌክሽን የምናደርገው። ይህንን በአደባባይ ሁላችሁም ወቁ። እነሱም በጣም ስርዓት ያላቸው ስለሆኑ እንደዛ ያደርጉም። በእርግጠኝነት መቼ ነው? በተለያየ ቀን ነው። የመጀመሪያውን ቀን የምናደርገው ፕሮፌሲ ነው። ፕሮፌሲ ላይ እዮዳብ ለአንተ አሳውቃለሁ። የሚሆነው ግን አሳውቀኝና ለመሰለ አሁን እሱ አይቶታለኝ አሳውቀና ሲይዛቸው በቃ ሞስት ፕሮባብሊ ግንቦት 12 ነው፣ ግን ከዛም ሊያልፍ ይችላል ሆኖ አይታወቅም። ለአንተ ግን አሳውቃለሁ ኢንሻአላህ። በጣም ጥሩ ጊዜ ነበረን። አመሰግናለሁ።